አዲስ አበባ የአዲስ አበባ ነዋሪዎች የተወላጆቿና ከዛ ከፍ ሲል ደግሞ የሁሉም ኢትዮጵያዊ ናት እንጂ ልክ እንደ አንድ ክልል ውስጥ እንዳለ ከተማ ውስጥ ላይ የእንትናናት የምትለው ነገር አይሆንም። የሚያስኬድም ነው ብዬ አላምንም። ግን ይሄ ምንድነው እንዳልኩ አንደኛ ተራ ድጋፍ የመሰብሰቢያ፣ ሁለተኛ ግን ምናልባት ኢትዮጵያን የመምራት ነገር ፌል ካደረገ አዲስ አበባ ነው ሲጪ ሄዳለው ቢል አይነት ነገርም ሊሆን እንደሚችል እገምታለሁ። በሀገራዊ ምክክሩ የአዲስ አበባ ጉዳይን በተመለከተ አዲስ ነገር ተሰምቷል። በሀገራዊ ምክክሩ የአዲስ አበባና የድሬዳዋ የወደፊት ህጋዊ ማዕቀፍ በተመለከተ ምክረ ሀሳቦቹ ይፋ ተደርገዋል። አስደንጋጭ አዋጅ ታወጀ። በአስቸኳይ ውጡ ካልሆነ ትገደላላችሁ የሚል ትዕዛዝ ወርዷል። በዓለም አቀፍ ደረጃ ኤልጂቢቲኪው ራይትስ ሰብአዊ መብት ነው ተብሎ ሪኮግናይዝ ተደርጓል። ኦኬ ከመቶ በላይ ሀገራት ፈርመው ማለት ነው። ዲሞክራሲን ሳትቃወሚ፣ ክርስትናን ሳትቃወሚ፣ የሰብአዊ መብትን ሳትቃወሚ ፌሚኒዝምን ኤልጂቢቲኪው ብለሽ የምትቃወሚ ከሆነ ያ ችግር አለ ማለት ነው። ሰላም ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንዴት አላችሁ? በቀጥታ ወደ መረጃዎቻችን እናመራለን። በዛሬ ከምንመለከታቸው ጉዳዮች መካከል የአዲስ አበባ ጉዳይ በተለይም የኦሮሚያ ትሆናቱን የሚለው ጉዳይ ውሳኔ ቢያገኝም ነገር ግን ከፍተኛ የሆነ ሰጣ ገባዎች የተፈጠሩበት እንዳለ ልናውቅ ችለናል። መረጃውን ይዘንበታል። በዚህ በምክክር ኮሚሽን ላይም ያለውን ሀሳቦችም ውስጥ ላይ እርስ በርስ ማለት ነው ያልተጋቡ ነገሮች ሲደረጉ እንደነበር አንዳንድ የወጡ መረጃዎች አሉ። በስፋት ይዘንበታል። በሳውዲ አረቢያ ላይ በተለይ በስደተኞች ላይ ማለት ነው ያለው ነገር ጠበቅ ብሏል። የሳውዲ አረቢያ መንግስት እስከ እስር ድረስ ሊወስዳቸው እንደሚችል ታውቋል። የኢትዮጵያ ኤምባሲ በሪያድ ስላለው መረጃም ሰፋ ያለ ጥንቅር ይዘናል። ጠቅላይ ሚኒስትር መለስ ዜናዊ ማረፋቸው ይታወቃል። 14ኛ ዓመታቸው እንግዲህ ነሐሴ 14 ተከብሯል። ስለዚህም ጉዳይ አንድ ሁለት መረጃዎችን እሰጣችኋለሁ። አስጊውና አስፈሪው ያውንም በድጋሚ የፌሚኒዝም ሐሳብ ወደ አልተፈለገ አጀንዳ ዞሯል። ይህንም እናስመለከታችሁ ነው የሚሆነው። በአቤትነት እኚህን አራት መረጃዎች ወቅታዊ ጉዳዮችን አካተን ሰፋ ያለ ትንታኔ የምንሰጥበት መረጃችን ጀምሯል። ያሮስን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ቢያንስ 400-300 ሰዎች የተመለከቱት ሼር ግን አይደረግም፣ ላይክ አይደረግም። የናንተ ላይክ ማድረግ የናንተ ኮሜንት መስጠት አልጎሪዝሙ ከፍ እንዲል ያደርገዋል። ወደ ሌሎች አዳዲስ ሰዎች መረጃ ይደርሳል። በዛ ያለ ሐሳቦችን ሰፋ ባለ ስክሪን እናመጣለን። ስለዚህ ባካችሁ ይሄን የምትመለከቱ ከዚህ በፊት በብዙ ስራዎች የምታቁኝ ላይክ በማድረግ ሼር በማድረግ ትብብራችሁን እንድታሳዩኝ ከወዲሁ ለመግለጽ እወዳለሁ። ወደ መጀመሪያው መረጃችን ስናመራ የአዲስ አበባ ጉዳይ እንግዲህ በምክክር ኮሚሽን ላይ ውሳኔዎች እየተወሰኑበት ይገኛሉ። ጠንከር ያሉ ሐሳቦች፣ ሰፋ ያሉ ጉዳዮች ተነስተውበታል። እንግዲህ ከ4000 በላይ ተመካካሪዎች ከ4 ሳምንታት በላይ ቆይተዋል። እንግዲህ ወራት በላይ የቆዩበትን የምክር ሐሳብ አጀንዳዎችን እያነሱ ይገኛሉ። አሁንም ያ ነገር እንደቀጠለ ነው። በአዲስ አበባ ጉዳይ ላይ የተወሰነው ምንድነው የሚለውን አሳይቼ የሚስጥረ ስላሴን ደግሞ ሰፋ አድርገን የምንመለከት ይሆናል። እስኪ ምን ተወሰነ በአዲስ አበባ ጉዳይ? በሀገራዊ ምክክሩ የአዲስ አበባ ጉዳይን በተመለከተ አዲስ ነገር ተሰምቷል። በሀገራዊ ምክክሩ የአዲስ አበባና የድሬዳዋ የወደፊት ህጋዊ ማዕቀፍ በተመለከተ ምክረ ሀሳቦቹ ይፋ ተደርገዋል። ለ35 ቀናት ሲካሄድ የቆየው ዋናው የሀገራዊ ምክክር ጉባኤ የ8ቱን አጀንዳዎች አንድ ወጥ ምክረ ሀሳብና ቃለ ጉባኤ ይፋ ያደረገ ሲሆን የበርካቶችን ትኩረት የሳበው የአዲስ አበባ ጉዳይም እልባት የሚያገኝበት አማራጮች ተቀምጠውለታል። ስለ አዲስ አበባ የቀረቡት ዋና ዋና ምክረ ሀሳቦች እነዚህ ናቸው። የተጠሪነቷን ጉዳይ በተመለከተ አዲስ አበባ ተጠሪነቷ ለፌደራል መንግስት እንዲሆን በተመካካሪዎቹ ከሙሉ ስምምነት ላይ ተደርሷል። የጋራ ጥቅምን በተመለከተ ቀደም ሲል የነበረው ልዩ ጥቅም የሚለው አባባል የጋራ ጥቅም በሚል ተተክቶ እንዲካተት ነው የተደረገው። የኦሮሚያ ክልል መቀመጫነትን በተመለከተ ከተማዋ የክልሉ ዋና መቀመጫ እንድትሆን በቀረበው ሐሳብ ላይ ሁለት አማራጮች ተቀምጠዋል። ሁሉም ክልሎች ርዕሰ ከተማቸውን በነጻነት መምረጥ እንዲችሉ በህግ ሊደነገግ ይገባል ተብሏል። በህገ መንግስቱ አንቀጽ 49(5) መሰረት በአዲስ አበባና በኦሮሚያ ክልል መካከል ያለው ግንኙነት በህግ እንዲወሰን ይላል።
ቃል የተፈጻሚ እንዲሆንም ሐሳብ ቀርቧል። የድሬዳዋን ጉዳይ በተመለከተ ድሬዳዋ በሕገ መንግስቱ እውቅና በተሰጠው ቻርተር እየተዳደረች ተጠሪነቷ ለፌዴራል መንግስቱ እንዲሆን ነው የተመከረው። ይህ በአዘጋጅ ቡድኑ ተዘጋጅቶ የቀረበው ቃለ ጉባኤ በነገው ዕለት በ4000 የጉባኤው ተሳታፊዎች ይጸድቃል ተብሎ ይጠበቃል። በቀጣይ በቻናሉ የሚወጡትን መረጃዎች ለማግኘት አዲስ ከሆናችሁ ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ። አዲስ አበባ ጉዳይ የአንድ ጀንበር ጉዳይ አይደለም። በርካቶች ለዘመናት የሚያስቡበት ጉዳይ አሁን የተወሰነ ያለው ውሳኔ እንደዛ ነው። 35 ቀናት ወይም አንድ ወር ከ5 ቀን ነው የቆዩት። በርካታ ሐሳቦች ተነስተዋል። ለምሳሌ ጠቅላይ ሚኒስትር የሚለው ስም ቀርቶ ፕሬዝዳንት በሚል ስርዓቱ ደግሞ ወይም ሲስተሙ ፓርላመንታሪ እንዲሆን ተደርጓል። አንቀጽ 39 ላይ ያለው እንዲወጣ ተደርጓል። እንግዲህ በምክክር ኮሚሽን ላይ ከተወሰኑ ውሳኔዎች መካከል ማለት ነው የአንቀጽ 39 ጉዳይ እስከ መገንጠል የሚል የራስን በራስ መብት እስከ መወሰን የሚለው ነገር እንዲወጣ ተደርጓል። ሌሎች የተወሰኑ በሃይማኖታዊ ጉዳዮች ላይ የተወሰኑ ውሳኔዎች አሉ። አነጋጋሪና አጨቃጫቂ የነበረ የአዲስ አበባ ጉዳይ ነው። ትዝ ካላችሁ የኢትዮጵያም ስም ይቀየር፣ ሰንደቅ ዓላማው የሚቀየር የሚሉ ነገሮችም ቀርበውበታል። አሁን አዲስ አበባ የኦሮሚያ ክልል ዋና ከተማ እንድትሆን፣ የፌዴራሉ መቀመጫ እንድትሆን፣ የልዩ ጥቅም የጋራ ጥቅም የሚሉ ጉዳዮች ላይ ነው ሲመክሩ የነበሩት። በአንድ ጀንበር የሚፈታ አይደለም የአዲስ አበባ ጉዳይ። በዚህ በምክክር ኮሚሽን ላይ የተፈጠሩ ነገሮች እንዳሉ አንዳንድ መረጃዎች ወጥተዋል። የተፈጠሩ ነገሮች ያ የተፈጠሩ ነገር ደግሞ እርስ በርስ ግብ ውስጥ እስከ መግባትም እንዳደረሳቸው ነው መረጃዎቻችን የሚጠቁሙት። ከመያያዝ ደረጃም ተደርሷል ሲባል እንደነበረ ሰምተናል። ምንድነው ጉዳዩ? እንካታ በምክክር ኮሚሽኑ ስብሰባ ላይ ከኦህዴድ ተወካዮች አስገራሚ ነገሮች መሰማታቸውን ቀጥለዋል። በዛሬው ዕለት በቀጠለው ስብሰባ ላይ አንዳንድ የኦህዴድ ተወካዮች በመጠጥ ጭምር ተሟሙቀው በመግባት ፊንፊኔ የኦሮሚያ ናት ብላችሁ ካልወሰናችሁ እርምጃ እንወስድባችኋለን ብለው ሌሎች ተወያዮችን እስከ ማስፈራራት መድረሳቸው ተሰምተዋል። አንዳንዶቹ ለቡጢ ጭምር ሲገላገሉ ታይተዋል ያሉ የስብሰባው ታዳሚዎች ሁኔታው እጅግ አስቀያሚና አሳፋሪ ነበር ብለዋል። በዚሁ በቀጠለው ስብሰባ ኢሬቻ የኢትዮጵያ ብሔራዊ በዓል ሆኖ ይታወጅ የሚል አዲስ ሐሳብ መካተቱም ታውቋል። የህዝብ ቆጠራ በድጋሚ እንዲካሄድ በተለይም የአማራ ህዝብ ዳግም ቆጠራ እንዲደረግ ከአማራ ተወካዮች የቀረበ ሐሳብ የኦህዴድ ተወካዮችን ክፉኛ ከማስቆጣቱም በላይ በሐሳብ ደረጃም እንዳይካተት መደረጉ ተመልክተዋል። የሥራ ቋንቋን አስመልክቶ አሁን ያለው አሰራር ይቀጥል ሲባልም በአማርኛ በሚካሄድ ስብሰባ ላይ በማናለብኝነት ደረታቸውን ገልብጠው ከገቡት የኦህዴድ ተወካዮች መካከል አንደኛው አማርኛ ቋንቋ አያግባባንም በማለት ተናግረዋል። አስቂኙ ነገር ሰውየው አማርኛ ቋንቋ አያግባባንም ብለው የተናገሩት በአማርኛ መሆኑ ነው። ከአማርኛ የተሻለ የሚያግባባቸው ቋንቋ ቢሆን ኖሮ ይህኑ አባባላቸውን እንኳ በሌላ ቋንቋ ይገልጹት ነበር። ለምን? እንግዲህ በዚህ ላይ የተሰማውን ነገር እንደሰማችሁት ነው። ኢሬቻ የኢትዮጵያ ብሔራዊ በዓል እንዲሆን ተወስኗል። እንደውም በወጡ መረጃዎች መካከል ግንቦት 20 እንኳን ብሔራዊ በዓል ሆኖ ተከብሯል፣ ኢሬቻ መከበር አለበት የሚሉ ሐሳቦችም ጭምር ተነስቷል። ቋንቋው ደግሞ አማርኛ መሆን የለበትም የሚሉ ግን በአማርኛ የሚናገሩ ተናጋሪዎችም በዛ ላይ ተገኝተዋል ተብሏል። በጣም ብዙ አነጋጋሪ ነገሮች የታዩበት ያለው ይህ የምክክር ኮሚሽን በስተመጨረሻ ታዲያ ውሳኔ ሊሰጥበት ይገባል የተባለ ነው። የመጨረሻ ውሳኔዎችን ምን ሰማ ይሆናል። ወይዘሪት ሚስጥረ ስላሴ ታምራት የአዲስ አበባ ህዝብ በቃ ማለት አለበት ስትል ተናግራለች። ከኤምኤስ ጋር በነበራት ቆይታ በቃ ማለት አለብን ብላለች። በምን ጉዳይ እንካታል? እኔ የመጨረሻው ካርድ ነው ብዬ ነው የማስበው። ተራ እንደተለመደው አይነት ድጋፍ ለመሰብሰብ ተራ የመጨረሻዋ ካርድ ናት ብዬ አስባለሁ። ምክንያቱም እንዳልከው ነው አዲስ አበባ የአዲስ አበባ ነዋሪዎች የተወላጆቿ ናት። ከዛ ከፍ ሲል ደግሞ የሁሉም ኢትዮጵያዊ ናት እንጂ ልክ እንደ አንድ ክልል ውስጥ እንዳለ ከተማ ውስጥ ላይ የእንትናናት የምትለው ነገር አይሆንም። የሚያስኬድም ነው ብዬ አላምንም። ግን ይሄ ምንድነው እንዳልኩ አንደኛ ተራ ድጋፍ የመሰብሰቢያ፣ ሁለተኛ ግን ምናልባት ይሄ ኢትዮጵያን የመምራት ነገር ፌል ካደረገ አዲስ አበባን ወስጄ ሄዳለሁ የሚል አይነት ነገርም ሊሆን እንደሚችል እገምታለሁ። እኔ አላቅም እንትኑን፣ ግን እንደዛ እንደሚሆንም እገምታለሁ። እና
አሁን የመጨረሻው ነገር ነው የአዲስ አበባ ተወላጅ ብቻ ሳይሆን ጉዳዩ ቀጥታ ቢመለከተውም የአዲስ አበባ ነዋሪ ጉዳዩ ቀጥታ ቢመለከተው ቢሆንም ግን አንደኛ እንደው ከፍ ሲል እኮ የአፍሪካ ዋና ከተማ ናት አዲስ አበባ እና ወደ አንድ ክልል ውስጥ ወስደ ለዛውም ደግሞ በዛ ክልል ውስጥ የሌላ ብሔር ተወላጅ እንዳይኖር እያደረግ የሌላ ብሔር ተወላጅን በክልል ውስጥ እያስገደልክ እያፈናቀልክ ዋና ከተማን ደግሞ ወስጄ ጭራሽ ወደ ዋና ከተማም እንዳትመጣ አደርጋለሁ ነው። ይሄ ሌላ ነገር የለውም። ምክንያቱም በጣም በተደጋጋሚ ጊዜ በኦሮሚያ ክልል ውስጥ የሚፈጸሙ ማንነትና ብሔር ተኮር ግድያዎችን ሰምተናል፣ አይተናል እና ነገ አዲስ አበባ ላይ የማይፈጸምበት ምን ዋስትና አለን? እንደው ሌላውን ነገር እንኳን ብትተው ማለት ነው ይሄንን። ስለዚህ እንደዚህ አይነት ነገሮች የሚያስኬዱ አይደሉም። የሚያስኬዱ የማይሆኑት ግን የሚመለከታቸው ወይም ደግሞ የአዲስ አበባ እኔ የሁሉም ኢትዮጵያዊ ናት ብዬ ነው የማምነው ከተወላጆቿ ባሻገር። ስለዚህ ሁሉም ባለቤትነት አለኝ የሚል ህዝብ በሙሉ በአዲስ አበባ ጉዳይ ላይ የጋራ አቋም ሊይዝ ይገባል። አሁን እየተባለ ካለው ተቃራኒ የሆነ ምክንያቱም ለአንድ የተወሰነ ቡድን እኔ ኤሊቱ ነው ብዬ ነው የማስበው። ስለዚህ ለአንድ የተወሰነ ቡድን አሳልፈህ የምትሰጥ ከሆነ በኋላ መብትህንም የመጠየቅ ነገር አይኖርም። ቅድም እንዳልኩት ማንነት ተኮር ግድያዎችን ስላየን በተደጋጋሚ ማለት ነው እና የጋራ አቋም መያዝ ያስፈልጋል። መነጋገር መመካከሩ ያስፈልጋል በዚህ ጉዳይ ላይ። የአዲስ አበባ ህዝብ በቃ ማለት አለበት፣ የመጨረሻው ካርድ ነው የተሳበው የሚል ሀሳብ ወይዘሪት ሚስተር ስላሴ ታምራት አንስታለች ማለት ነው። የዚህ አዲስ አበባ ጉዳይ እልባት አልተሰጠበትም። እስካሁን ህዝቡም ሌሎችም ዝምታን መርጠው ነው ያሉት። ምክንያቱም የምክክር ኮሚሽን የመጨረሻ ውሳኔ የሚባሉን አላስተላለፈም፣ መግለጫዎችንም አልሰጠም። ነገር ግን በምክክር ሀሳብ ላይ 500 ተመካካሪዎች፣ 250 ተመካካሪዎች፣ 50 ተመካካሪዎች፣ 100 ተመካካሪዎች እንዲወስኗል የሚሉ ነገሮች ናቸው እስካሁን የተነገረ ያለው እንጂ ኦፊሻሊ ተወጥቶ የመጨረሻ ውሳኔ ይህ ነው የሚል ነገር እስካሁን አልተቀመጠበትም። በአዲስ አበባ ጉዳይ ላይ የመጀመሪያውን ሀሳብ በዚህ ልክ አንስተናል። በቀጣይ ደግሞ ምንድን ነው የተወሰነ ያለው የተሰማ ያለው ከፖለቲካዊ ጉዳዮች ላይ የተሰሙ ያሉ መረጃዎች ምንድን ናቸው፣ በምክክር ኮሚሽን ላይ የተወሰኑ ውሳኔዎች ምንድን ናቸው የሚለውን በድጋሚ የምናሳያቸው ነው የሚሆነው። ወደ ቀጣይ ክፍል ስንሄድ በሳውዲ አረቢያ የሚገኘውን ጉዳይ ነው የምናነሳው። ሳውዲ አረቢያ ላይ እንግዲህ በርካታ ስደተኛ ይገኛሉ። በዚህ በስደተኛ ማዕቀፍ ስንመለከት አብዛኛው በተለይ እህቶቻችን እናቶቻችን ሳውዲ አረቢያ ላይ ነው በርካቶች የሚገኙት። ለረጅም ዓመታት በዚያ ላይ ኖረዋል። አሁን ደግሞ ወንዶች ወጣቶች ብዙዎቹ ወደዛ ስደትን አማራጭ አድርገው ይሄዳሉ። ታዲያ በዛ በሄዱበት ቦታ ላይ ኢትዮጵያዊነት አንድ መሆን የሚቻልበት ሆኖ ሳለ ነገር ግን አንተ ኦሮሞ ነህ፣ አንተ አማራ ነህ፣ አንተ እንደዚህ ነህ የሚል በጣም ዘግናኝና እዛም ተኪዶ ያላለቀ እዛም ተኪዶ ያላባራ የብሔር ሐሳብ፣ የጎጠኝነት ሐሳብ፣ የእኔ ለእኔ የሚል ሐሳብ እዛም ተነስቷል። የእርስ በርስ መገዳደሎችንም አይተንባቸዋል። በማህበራዊ ሚዲያ በስፋት ተመልክተናል። በተለይ በጣም ብዙ ዋኑን ያስቆጣው ማህበራዊ ሚዲያውን የተቆጣጠረው በላይቭ ስትሪም በቀጥታ የአንድ ጥቃት ያደረገ የፈጸመ ዘግናኝ ነገር ያደረገ ሳውዲ አረቢያ ጫካ ላይ የሚገኝ ኢትዮጵያዊ ለኢትዮጵያዊ የተፈጸመውን ዘግናኝ ነገር የሳውዲ አረቢያ መንግስት ተመልክቶታል። ጠንከር ያለ ውሳኔም እያስተላለፈ ይገኛል። እንዲወጡ ካልሆነ ደግሞ እንዲገደሉ የሚል ትዕዛዞች ይወጡ ይገኛል። ይሄን መረጃ በዋቢነት ላሰማል። አስደንጋጭ አዋጅ ታወጀ። በአስቸኳይ ውጡ ካልሆነ ትገደላላችሁ የሚል ትዕዛዝ ወርዷል። ድንበር ላይ ኢትዮጵያን ነዋሪዎች በአስቸኳይ ለቀው እንዲወጡ ካልሆነ እንዲገደሉ ትዕዛዝ ወጥቶባቸዋል። መረጃው ለኢትዮጵያኑ አስደንጋጭና መራር ሆኗል። የኢትዮጵያ መንግስት በጉዳዩ ላይ ዝምታን የመረጠ ሲሆን ህዝቡ ግን ከገዛ ከተማው እንዲለቅ ካልሆነ እንዲገደል ለውጣለሁ፣ ነግጄ ሰርቼ አተርፋለሁ፣ ሰርቼ ለውጣለሁ፣ እናት አባቴን እጦራለሁ፣ ሀገርን አሳድጋለሁ፣ ቤተሰቤን ከፍ አደርጋለሁ ብሎ ስደትን አማራጭ ያደረገው ኢትዮጵያዊ በሌላ ሀገር ሄዶ የብሔር ቆጠራ ውስጥ ገብቶ የጎሰኝነት የጎጠኝነት ነገር ላይ ገብቶ ሊያውም ደግሞ ወንድሙን ላይ ጥቃት ፈጽሞ ስንመለከት እጅግ የሚያሳዝን ነው። እዛ ላይ ሲኬት ለመላው ዓለም የሚታየው እርስ በርስ ሳይሆን እንደ ኢትዮጵያን እኮ እንዲህ ናቸው የሚል
ስም ወይም ታርጋ ነው የሚሰጠን። የሳውዲ አረቢያ መንግስት ወንድሙ ላይ እንግዲህ ያራራ እንዴት እኔ ስራራለታለሁ በሚል እስኪገደሉ ካልሆነ ደግሞ እንዲወጡ ትዕዛዝ አስተላልፈዋል። የኢትዮጵያ ኤምባሲ ሪያድ የሚገኘው ምን አዲስ መረጃ አለ? ልካታ ሳውዲ አረቢያ ውስጥ በተፈጸመ ጭካኔ የተሞላበት ግድያ ከዚሁ ጋር በተገናኘ አንድ ዋና ተጠርጣሪ በሳውዲ አረቢያ ፖሊስ በቁጥጥር ስር መዋሉ ተሰምቷል። በሳውዲ አረቢያ በኢትዮጵያ ላይ እየተፈጸመ ያለውን ህገወጥ ድርጊት ለመቆጣጠር ጥረት እየተደረገ ነው። በሳውዲ አረቢያ የሚገኙ አንዳንድ ኢትዮጵያውያን እርስ በርሳቸው በሚያደርጉት አደገኛ ግጭት፣ አደገኛ ጸብ፣ ጭካኔ የተሞላበት ድርጊት ዙሪያ አሳሳቢ መረጃዎች ይወጡ ነው። በጉዳዩ ላይ እርምጃ ለመውሰድም አንድ ተጠርጣሪ በቁጥጥር ስር ውሏል ማለት ነው። ሳውዲ አረቢያ ላይ የኢትዮጵያ ኤምባሲ ጉዳዩን በቅርበት በመከታተል መፍትሄ ለመስጠት ከማህበረሰብ ተወካዮችና ከኮሚቴዎች ጋር በመሆን ከፍተኛ ጥረት እያደረገ መሆኑን አሳውቋል። ኤምባሲው እንዳሳወቀው ከሆነ እስካሁን በተደረገ ማጣራት አሳዛኙ ድርጊት የተፈጸመው ህገወጥ በሆነ መንገድ ወይም ከህግ አግባብ ውጪ በሆነ መንገድ ወደ ሀገሪቱ ገብተው በአልባሃና ገጠራማ አካባቢዎች ተሸሽገው በነበሩ ዜጎች መካከል ነው የተፈጸመው። ዜጎቹ ባልታወቀ ምክንያት አካባቢን መሰረት ባደረገ ጎሰኛ ክፍፍል እርስ በርስ ግጭት ውስጥ መግባታቸው ነው የተነገረው። ይህንን ህገወጥና አስጸያፊ ድርጊት ለመቆጣጠር በተደረገ ጥረት አንድ ዋና ተጠርጣሪ በሳውዲ አረቢያ ፖሊስ ሊያዝ ችሏል። ኤምባሲው ከሀገር ውስጥ ቋሚ አካላት ጋር በመተባበር ታዲያ ወንጀለኞችን ለህግ ለማቅረብ ጠንካራ ስራዎችን እየሰራ ይገኛል። ስለዚህ ህብረተሰቡ ይህንን አስጸያፊውም አስነዋሪ ድርጊት ለመግታት በሚደረግ ጥረት የበኩሉን አስተዋጽኦ እንዲያበረክት፣ ማንኛውም ታማኒ መረጃ ወይም ጥቆማ ደግሞ ካለ ለህግ አስከባሪ አካላት በመስጠት አጋርነቱን እንዲያሳይም ጥሪ ቀርቧል። ቢያንስ ጣልቃ ገብቶበታል። ጥሩ ነገሮች ልናይ እንችላለን። በጣም ያሳዝናል። በተለይ በዚህ በስደቱ ዓለም ላይ የሚገኙ እህቶቻችን፣ ወንድሞቻችን፣ እናቶቻችን፣ አባቶቻችን ብዙዎቹ ስደትን አማራጭ የሚያደርጉት የተሻለ ህይወት ለመኖር ነው። ለረጅም ዓመታት 10-20 ዓመት እዛ የሚሰሩት ቤተሰቦቻቸውን ለመጦር የተሳካ ህይወት ለመኖር ነበር። ነገር ግን ለነሱም ዳፋው ተረፈ። በጣም በሚያሳዝን መልኩ የነዚህ ዘግናኝ ውሳኔና ድርጊት ለረጅም ጊዜያት ሰርቼ ለወጣለሁ ብሎ ስደትን አማራጭ አድርጎ የሚኖረውን ኢትዮጵያዊ መንገድ የሚዘጋ ሆነ። ምክንያቱም ኢትዮጵያውያን እኮ እንደዚህ ናቸው የሚል ታርጋ ይለጠፍና እዛ ያለውም ይጠቃል። ሰርቶ ለመለወጥ የሄደው ብዙ ዋጋ ከፍሎ ስራ ያገኘው፣ መኖሪያ ፍቃድ ያገኘው፣ የስራ ፍቃድ ያገኘው እዛ የሚሰራው ኢትዮጵያዊ እዚህ ባደረጉት ክፉ ሰዎች አማካኝነት ይጠላል፣ ይገፋል፣ እንዲባረር ይደረጋል። ኢትዮጵያ ሲባል እንደ ወንድሙን የሚገልባት ሀገር የሚል ታርጋ ይለጠፋል። ያሳዝናል በጣም። አስፍተን አርቅቀን ስንመለከተው ጉዳዩ በጣም የገፋ ነው የሚሆነው። እዚህ ሳውዲ አረቢያ መንግስት ገብቶበታል። በሪያድ የሚገኘው ኢትዮጵያ ኤምባሲን ጉዳዩ ላይ ጠለቅ ብሎ ያየበት። በስደቱ ዓለም የምትገኙ ወንድሞች፣ እህቶች፣ እናቶች፣ አባቶች በተቻለ አቅም ቢቻል ወደ ክፋት አለመሄድ፣ ወንድም ላይ አለመነሳት፣ እንደዛ አይነት ጸብ የሚያስነሳ ድርጊት ደግሞ ካለ መራቅ ነው። ምክንያቱም የእናንተ እንደዛ መሆን ቀሪ ለሆኑ ሰላማዊ ያለው ሆኖ በሰላም ለሚኖሩቱ ነገ ከነገ ወዲያ ሌላ እክል ይዞ ነው የሚመጣው። እኛነታችንም እንኳን የሚገልጽ አይደለም። በህግ መጠየቅ ያለበት እውነት ነው፣ ሀቅ ነው። ከዛ ያለፈ ግን በብሔርና በጎሳ በጎጥ ተከፋፍሎ ከኢትዮጵያዊነትም ከሰባዊነትም የወረደ ነገር ማድረግ ለራስም ለሌላውም አይበጅምና እንደው ብንተራረም የሚል ሐሳብ ለማስተላለፍ ነው። ነሐሴ 14 2018 ዓ.ም ጠቅላይ ሚኒስትር መለስ ዜናዊ ነፍሳቸውን ይማርና 14ኛ ዓመታቸው ተከበረ። መለስ ዜናዊን ስታስቡ ምን ይሰማችኋል? እሱ ማመድ እንዲህ ይላል። አቶ መለስን እንዴት ታስታውሷቸዋላችሁ? የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ከ14 ዓመታት በፊት ልክ በዛሬው ቀን ነሐሴ 14 ቀን 2004 ዓ.ም በቤልጅየም ብራስልስ ከተማ በሕክምና ሲረዱ ቆይተው ነበር ከዚህ ዓለም በሞት የተለዩት። አቶ መለስ ግንቦት 1 ቀን 1947 ዓ.ም በአድዋ ከተማ ነው የተወለዱት። የሁለተኛ ደረጃ ትምህርታቸውን በጀኔራል ዊንጌት ትምህርት ቤት ያጠናቀቁ ሲሆን በአዲስ አበባ ዩኒቨርሲቲ የሕክምና ትምህርታቸውን በመከታተል ላይ ሳሉ
በ1967 ዓ.ም ትምህርታቸውን አቋርጠው ወደ ትግል ገብተዋል። የህዝባዊ ወያኔ ሓርነት ትግራይ ህወሓት መስራችና መሪ በመሆንም ደርግን ለመጣል የተደረገውን የትጥቅ ትግል መርተዋል። ከ1983 እስከ 1987 ዓ.ም የኢትዮጵያ የሽግግር መንግስት ፕሬዝዳንትም ሆነው አቶ መለስ አገልግለዋል። ከ1987 እስከ 2004 ዓ.ም የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር በመሆን እስከ ህይወታቸው ፍጻሜ ድረስ ሀገራቸውን አገልግለዋል። ዛሬ በቤተሰቦቻቸውና ወዳጆቻቸው እንደዚሁም በህወሓት ዘንድ 14ኛ የሞት ዓመታቸው እየታሰበ ይገኛል። እናንተ ከአቶ መለስ ዜናዊ የስልጣን ጊዜ ምን ትዝ ይላችኋል? ሐሳባችሁን መለስ ዜናዊ ላለፉት ከ1987 ጀምሮ እስከ 2004 ዓ.ም በመሯቸው ጊዜ ጠቅላይ ሚኒስትር ሆነው በመሩበት ጊዜ ላይ ምን ትዝ ይላችኋል የሚለውን ለእናንተ ልተው። ኮሜንት ላይ እስኪ አስቀምጡልኝ። እሳቸውን ስታስቡ ጠቅላይ ሚኒስትር መለስ ዜናዊ ስታስቡ ምንድነው ወደ አይምሯችሁ የሚመጣው? የመጨረሻችን ክፍል ላይ ደርሰናል። የፌሚኒዝም ሐሳብ በጣም የበዛ መጥቷል። ወደ አደገኛ ደረጃ እየደረሰ ይገኛል። ከዚህ መካከል አንድ ጆርዲ የምትባል ኢትዮጵያ ላይ የምትገኝ የዚህ ነገር አቀንቃኝ የሆነች አንዲት ሴት አለች። አሁን ጭራሽ የምትናገርበት ንግግር መስመር የሳተ ሆኗል። ይሄ ለሴቶች መብት ከሚለው አልፎ ወደ በጣም ሰይጣናዊ ወደ ሆነ ሐሳቦች ነገሮች ተገልብጠዋል። ከራሷ ቃል ራሷ ከተናገረችው ከራሷ አንደበት ጉዳዩን እንከታተላል፣ እንሰማለን። ይሄ ለሴት ቆማለሁ የሚለው ሐሳብ ከጀርባው ጥጉ መጨረሻው እስከ ድረስ እንደሆነ ይቺ ልጅ እንዲህ ትናገራለች። በዓለም አቀፍ ደረጃ ኤልጂቢቲኪ ራይትስ ሰብአዊ መብት ነው ተብሎ ሪኮግናይዝ ተደርጓል። ኦኬ ከመቶ በላይ ሀገራት ፈርመው ማለት ነው። ዲሞክራሲን ሳትቃወሚ፣ ክርስትናን ሳትቃወሚ፣ የሰብአዊ መብትን ሳትቃወሚ ፌሚኒዝምን ኤልጂቢቲኪው ብለሽ የምትቃወሚ ከሆነ ያ ችግር አለ ማለት ነው። እዛ ጋር ከሴቶች ጋር ነው እንጂ ችግርሽ ከኤልጂቢቲኪው ጋር አይደለም። እሱን አስተካክይልኝ። ፌሚኒዝምን የምንቃወመው ግልጽና ግልጽ ነው። ኢንድ ጎሉ ኤልጂቢቲን ኢትዮጵያ ውስጥ ቫሊዴት ማድረግና ሌጋል ግራውንድ ይዞ እንደዛ ሂውማን ራይት ውስጥ እንዲገባ ነው። ለዛ ነው የምንቃወመው። እዚህ ጋር ሂውማን ራይት ውስጥ በኢንተርናሽናል ደረጃ ሪኮግኒሽን ተሰጥቶታል። ሂውማን ራይት ግን ሂውማን ራይትን አትቃወሙ፣ ክራቲክ ራይትን አትቃወሙ፣ ክርስቲያኒቲን አትቃወሙ። እነዚህ ሁሉ ነገሮች ኤልጂቢቲን ቫሊዴት አድርገዋል፣ ይዘው አትቃወሙ። ፌሚኒዝም ስለያዘ ግን እየተቃወማችሁ ነው ያልሽ ነው። በዛውም ፌሚኒዝም እንደያዘ ኮንፊርም እያረግሽልን ነው። ለዛ ነው የምንቃወመው። በመጀመሪያ ደረጃ ሂውማን ራይት ነው ብላ ክሌም ያደረገች ሀገር ወይም ደግሞ የፈቀደች ሀገር አያገባንም። የምናወራው ስለ ኢትዮጵያ ነው። ኢትዮጵያ ሂውማን ራይት ነው ብላ ሪኮግናይዝ አላደረገችም። በሂውማን ራይትም ይሁን በዲሞክራቲክ ራይትም ይሁን በሞራል ራይትም ይሁን በናቹራል ራይትም ይሁን የተወገዘ ነው። ጌ ነኝ ወይም ሌዝቢያን ነኝ ብሎ አንድ ሰው ቢወጣ ኮሚኒቲው ወጥቶ ቅጥቅጥ ነው የሚያደርገው። እዛን ጊዜ አይ ሂውማን ራይቱን ጣሳችሁ ብሎ የሚመጣ ህግ የለም። ምክንያቱም በሂውማን ራይት ደረጃ ኢትዮጵያ ውስጥ የተፈቀደ ነገር አይደለም። የምናወራው ስለ ኢትዮጵያ ነው። ሁሉንም ከኢትዮጵያ ኮንቴክስት አንጻር ነው አይደለ እያወራሽ ያለሽው። ኢትዮጵያ ውስጥ የኢትዮጵያ ሂውማን ራይት ኤልጂቢቲን አላቀፈም። ለዛ እንቃወመውም። ሁለተኛ ክርስቲያኒቲ ብለሽ ያወራሹ ቀጥሎ ኒዮ ክርስቲያኒቲ ምናምን ስትይ ነበር። እኛ ኒዮ ክርስቲያኒቲ የሚባል ነገር አናቅም። እግዚአብሔርን ቤዝ ያደረገ መጽሐፍ ቅዱስን ቤዝ ያደረገ ክርስቲያኒቲ አይደለም። ለምታራምዱት አጀንዳ ሰዎች ለራሳቸው ላይፍ ስታይል እንዲመች አድርገው ኢንተርፕሬት እያደረጉ ኢቭን ዲኖሚኔሽንም አይደለም እንዲመቻቸው አድርገው ያመጡት አይዲዮሎጂ ነው ኒዮ ክርስቲያኒቲ። ኤልጂቢቲን ሊፈቅድ ይችላል፣ እዛ ውስጥ አያገባንም። እኛ የምንከተለው ክርስትና ግን መጽሐፍ ቅዱስን ቤዝ ያደረገ ነው። እዛ መጽሐፍ ቅዱስ ላይ ምን ይላል መሰለሽ? ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው፣ ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ። አስምሩበት። ቁጥር 27 እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስተታቸው የሚገባውን ብድራት በራሳቸው ተቀበሉ። ዋናው ነጥብ ቁጥር 28 ላይ ይላል እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። እኛ የምንከተለው ክርስቲያኒቲ እናንተ የፈጠራችሁት ኒዮ ክርስቲያኒቲ የምትሉት ይህንን ነገር አይቀበለውም። እኛ የምንከተለው ክርስቲያኒቲ መጽሐፍ ቅዱስን ቤዝ ያደረገ ነው ብያለሁ። እዛ መጽሐፍ ቅዱስ ላይ
ከሴት ጋር የምትተኛውን ወንድ ሆነ ከሴት ጋር ታደርግ የተገባውን ከወንድ ጋር አታድርግ። ፈጽሞ ጸያፍ ነው። ሴት ከወንድ ጋር ነው የሚጋባው፣ ወንድ ከሴት ጋር ነው የሚጋባው። ከዚህ ውጭ ያለ የትኛውም አይነት እንቅስቃሴ በእግዚአብሔር ፊት እርኩሰት ነው ይላል እኛ የምንከተለው ክርስትና። እዚህ ጋር ያወራሹ ክርስትና እኛ የምንከተለው ክርስትና አይደለም። ኢትዮጵያ የምትከተለው ክርስትና አይደለም። ኢትዮጵያ የምትከተለው ክርስትና አይደለም። ስለዚህ የትኛውንም ሂውማን ራይት ኤልጂቢቲን ከፈቀደ ሂውማን ራይቱን ራሱን እንቃወማለን። የትኛውንም ዲሞክራቲክ ራይት እንቃወማለን። የትኛውንም አሁን ኒዮ ምንትስ ቅብርጥስ እየተባለ የሚመጣ የትኛውም አይነት ክርስቲያኒቲም ይሁን ተቋምም ይሁን አይዲዮሎጂም ይሁን ኤልጂቢቲኪው ተመሳሳይ ጾታን፣ ልምምድን፣ እርኩሰትን የወደቀ የተጣለ ቆሻሻ ነገርን ይዞ ከመጣ እንቃወማለን። ለዛ ነው ፌሚኒዝምን የምንቃወመው። ምር ላይ እነዚህ ሁሉ ነገሮች ኤልጂቢቲኪውን ይዘው መተው ሳትቃወሙ ፌሚኒዝም ስለያዘ ፌሚኒዝምን ተቃውማቸዋል ብለሽ ፌሚኒዝም ኤልጂቢቲኪውን እንደማይቃወም ኮንፊርም አድርገሻል። ስለዚህ ፌሚኒዝምን እንቃወማለን። አስቡት በምን ያህል ልክ ይሄደች እንዳለች። ከመቶ በላይ ሀገራት ፈርመዋልና ኤልጂቢቲኪው የሚለው ይግባ። ሌዝቢያንስ፣ ጌይ፣ ትራንስጀንደር፣ ኪውር ወይም ኬሽኒንግ ኤልጂቢቲኪ የሚለው እሱ ነው። ይግባ። ሂውማን ራይትስ፣ ዲሞክራቲክ ራይትስ ክርስትናን እንኳን ሳትቃወሙ ትላለች። በዚህ ደረጃ ነው እንትነዋ። በዚህ ደረጃ ነው። ኢትዮጵያ ናት። የራሷ ባህል ያላት፣ የራሷ እሴት ያላት፣ የራሷ ልክ ያላት፣ የራሷ ማንነት ያላት። ለምን አይደለም አንድ ሀገር ለምን ቀሪው 190 ሀገራትና 196ቱም ሀገራት አይቀበሏል? ጉዳያችን አይደለም። እኛ የምንለካው በእኛ ልክና ጫማ እንጂ ቀሪው ዓለም በተቀበለው አይደለም። ከአፍሪካ 6ቱም አህጉር ከአንታርክቲካ ውጪ ተቀብለው ከአፍሪካ 54ቱም ሀገር ተቀብለው 53ቱም ሀገር ተቀብለው አንድ ኢትዮጵያ ብቻዋን ብትቀር እንኳን በንጽጽር የምናቀርበው ሳይሆን በራሳችን ልክ የምንለካበት በራሳችን የምንሰፋበት ሆነ። እንዲህ አይነት ሴቶች ናቸው አሁን የተነሱ ያለው። ለሴቶች መብት እቆማለሁ የምትለዋ እንዲህ አይነት ሐሳብ ያላት ክርስትናን ፍጹም ጥላ እንደ መጥፎ ነገር የምታይ ለክርስትና ጥላቻ ያላት እና ያን ቢገባ ችግር የለውም የሚል ሐሳብ ያላት ቀሲስ ዶክተር ዘበነ ለማ ፕሮፌሰር እንዲህ ይላሉ። ፌሚኒዝም የሴት ልጆችን ለመጥቀም ከሆነ አንደኛ እኔ ነኝ እዚህ ውስጥ የምገባው። እናቴን እወዳለሁ፣ የተባረከች ሚስቴን ህሊናን እወዳለሁ፣ እህቶቼን እወዳለሁ፣ ሴቶችን በጠቅላላ አከብራለሁ። እሱ አይደለም አሁን አየሽ፣ ይሄኛው ሁሉ ነገር ቅድም ያልኩሽ ሁለት ኮንሰፕቶች በእግዚአብሔር እቅድ ውስጥ መኖርና በዓለማዊ እቅድ ውስጥ ሴኩላሪዝም በምንለው ውስጥ መኖር ሆኖ ሴኩላሪዝሙን ደግሞ ወደ መርዛማነት መቀየር። አሁን ፌሚኒዝም የተለያየ ፌሚኒዝም ነው ያለው። በነገራችን ላይ አንድ እኮ አይደለም። ለምሳሌ አፍሪካ ውስጥ ለምሳሌ ዌስተርን ፌሚኒዝም ይባል አለ፣ ዋይት ፌሚኒዝም ይባል አለ አይደለም። የጥቁሮቹ ደግሞ በተለይ ወደ ሃይማኖቱ የመጣው ደግሞ ውማኒስት የሚል ነው። ከፌሚኒስት ቀይረውታል። ፌሚኒዝም የሚለው የነጮች ስለሆነ አሉ ጥቁሮች ሴቶች አፍሪካን አሜሪካን፣ የኛ ደግሞ ውማኒስት ነው አሉ። ውማኒስት ገና ዲክሽነሪ ላይ ራሱ አታገኙም። ውማኒስት እኔ በትምህርት ስለተማርኩት አውቀዋለሁኝና ገና የሚመጣ ነው። እርግጥ ጽፈውታል አሊስ ወከር ምናምን የሚባሉ እነሱ ውማኒስት ቴዎሎጂ የሚል አለ። ሌላ በሃይማኖት ውስጥ ያለ ኮንሰፕት። የአፍሪካ ደግሞ አፍሪካን ፌሚኒዝምስ ነው። ኤስ አለው፣ ፕሉላር ነው፣ ብዙ ነው። ዋይ ለምን? አፍሪካ is very diverse። ስለዚህ ኮንሰፕታችንም ዳይቨርስ ነው። ስለዚህ የአፍሪካ ደግሞ አለው የሚል ነው። ወደ ውስጥ ስትገቢ ነጮቹ ፓትሪያርካል ሶሳይቲን እንቃወማለን ነው የወንዶችን። ስለዚህ የወንዶች ተጽዕኖ አለብን ነው። የአፍሪካን አሜሪካን ደግሞ የብላክ ምን እንደሚሉት እኛ ደግሞ ደብል ኦፕረስድ ነን ነው የሚሉት። ደብል ኦፕረስድ የሆነው አንደኛ በነጮች ነው፣ ሁለተኛ በባሎቻችን ነው የሚልም ሊኖር ይችላል። እንደገና በስሌቭ ኦውነርስ በዚህ ኮንሰፕት ይመጡና የአፍሪካዎቹ ምን ይላሉ? እኛ
አንታይ ፓትሪያርካል አንታይ ሜን አይደለም ይላሉ። አንታይ ፓትሪያርካል ነን፣ የወንዶችን አስተዳደር እንቃወማለን፣ የሴቶች አስተዳደር መሆን አለበት ነው። አብረን እኮ እንሁን እንኳን እኮ አይደለም፣ አብረን እኮ እንሁን አይደለም። ስለዚህ ያን አይነት ሐሳብ ያለውና የውጭዎቹም ፓትሪያርካል ማለት ይሄ አባታዊ ፓትሪያርክ ማለት የግሪክ ነው አባት ማለት ነው። አባታዊ የሆነውን ነገር እናጠፋለን፣ ወንዳዊ የሆነውን ነገር የወንድ አስተዳደር የሆነውን ነገር በሚል ነው። ስለዚህ እነዚህ ደግሞ በቃ ደብል የሆነ ትሪፕል የሆነ ኦፕረስድ አለብን ብለው በዛ አይነት ይመጣሉ። ውስጡ ግን እንዲህ ባለ ሐሳብ የሚያበቃ አይደለም። የኒው ኤጅ ኮንሰፕት እዛ ውስጥ አለው፣ የሎ ኦፍ አትራክሽን እዛ ውስጥ አለው። በአብዛኛው ግን ወደ ተመሳሳይ ጾታ እሳቤ ውስጥ ወደዛ ውስጥ ነው የሚገቡት። ከዛ ሂሳብ ካውንት ስባለ ነው ወንድ ከወንድ ሴት ከሴት የሚለው ኮንሰፕት ሁሉ እዛ ውስጥ አለና ብዙ ሰው የሚመስለው የሴቶች መብት ለማስከበር የሴቶች መብት ለማስከበርማ ቅድም እንዳልኩሽ እኔም አንቺም ማንም ሰው መነሳት አለበት። የሰው መብት መከበር አለበት። የሰው መብት መከበር አለበት። እዛ ግን ያለው ትንሽ ረቀቅ ይላል። ለምሳሌ የውጭው ልንገርሽ፣ ፌሚኒዝም ዋይ ጋድ ሂ ይሉሻል። ለምንድን ነው እግዚአብሔር ሂ የሚባለው? ዋይ ጋድ ሂም? ለምንድን ነው ሂም ብለን በፕሮናውን የምንጠራው? ጋድ ሺ ብለን መጀመር አለብን። አወር ፋደር ሁ አርት ኢን ሄቨን የሚለውን አወር ማደር ሁ አርት ኢን ሄቨን፣ አባታችን ሆይ በሰማይ የምትኖር እናታችን ሆይ በሰማይ የምትኖሪ ዲስቶርትድ ነው። የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። እስከዚያ ድረስ ተሰነባበትን። ሰናይ ቆይታ ይሁንላችሁ።